ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። ያልነሳውን አላዳነውምና ይላል። ደግ ያልነሳውን አላዳነውምና ያዳነው ምን ያለው ነው? የነሳውን። ስለተቀጠል አድርጎ ምን ይላል? ከመለኮቱ ጋር የተዋሃደው ያ ግንድ ነው። የዳነው ከመለኮቱ ጋር የተዋሃደው ነው። የወደቀው ስጋችን ከመለኮቱ ጋር ተዋህዷል? አልተዋሃደም? አልዳንም። በቃ እስካሁን አልዳንም። ስለዚህ የዓለምን ድህነት ጥያቄ ምልክት ውስጥ የሚከት ነው። ታማሚውን መጥቶ መለኮት ካልነካው ወይም ካልተዋሃደው እኛ ሁላችን ሳንድን በዛው በውድቀታችን ውስጥ እንግዲያውስ እስካሁን አለና ወደ ውድቀታችን ካልመጣ እንግዲያውስ በዛው በውድቀታችን ውስጥ ተጥለን ቀርተናል ያስብላል። ስለዚህ የዓለምን ድህነት ሁሉ ጥያቄ ምልክት ውስጥ ይከታል። ስለዚህ ምን አለ ቅዱስ ጎርጎርዮስ ዘንዚናዙ ከመለኮቱ ጋር የተዋሃደው ያ ግን ድኗል። ግማሽ አዳም ብቻ ወድቆ ቢሆንስ ይላል። ስጋው ብቻ ማለት ነው። ወድቆ ግማሽ አዳም ብቻ ወድቆ ቢሆንስ ክርስቶስም የሚነሳውና የሚያድነው ግማሹ ብቻ ይሆናል። ክርስቶስም የሚያነሳውና የሚያድነው ብቻ። ስለዚህ የሚነሳው የወደቀውና አይደለም የወደቀው። ከዚህ በላይ እንግዲህ ግልጽ ነገር ሊመጣ ይችላል። ነገር ግን ይላል ሙሉ ባህሪው ከወደቀ ከሙሉ ባህሪው ጋር ሊዋሃደውና ሙሉ ድህነትም ሊያገኝ ይገባዋል። ስለዚህ ሙሉ ባህሪው ከወደቀ ሙሉ ባህሪው ድህነት ያስፈልገዋል። ድህነት እንዲያገኝ ያ የወደቀው ሙሉ ባህሪ ከማን ጋር መዋሃድ አለበት? ከመለኮት ጋር ነው። የወደቀው ባህሪ ከመለኮት ጋር አልተዋሃደም ከተባለ እንግዲያውስ እስካሁን ድረስ በውድቀታችን ውስጥ አለ። እስካሁን ድረስ አምላክ ለውድቀታችን አልደረሰልንም ያስብላል። እና አባቶቻችን እንደዚህ የሚመልሱት እንግዲያውስ ዓለም አልዳነማ፣ እንግዲያውስ በውድቀታችን ውስጥ ቀጠለናላ፣ እዛው በውድቀታችን ውስጥ እንደተረሳ ነዋ ያስብላል። እና የዓለምን ድህነት ጥያቄ ምልክት ውስጥ የሚከት ነገር ነው። የአክሊል ችግር ምንጩ ምንድን ነው? መምህር አእምር አሸብር እንደጻፉት ወንድማችን አክሊል ወደ አገልግሎት መመለሱ መልካም ነው። እግዚአብሔር የሰጠውን ጸጋ ለመጠቀምና ለቤተ ክርስቲያን ተልእኮ መሳካት ለማዋል ማበረታት አለብን። እኔ በትጋቱና በብዙ መንገድ ምዕመናንን እየጠቀመ ላሉ አገልግሎቱ አድናቆት አለኝ። አድናቆቴን ከምገልጥባቸው መንገዶች አንዱ ስህተት ሳይ እንዲስተካከል መምከር፣ እምቢ ካለም የሚሰሙት እንዳይሳሳቱ ማስተማር ነው። በትጋት ሲያገለግል ምርቃትና ድጋፍ እንደሚሰጠው ሁሉ ስህተት ሲሰራ ለመታረም ፍቃደኛ እንደሆነ እገምታለሁ። ለመታረም ፍቃደኛ ነኝ ብሎ ሲናገርም ስለሰማሁት ስህተት የማይሰራና የማይታረም አድርጎ ራሱን አይቆጥርም ብዬም አምናለሁ። ከዚህ ቀደም ያሉኝን ልዩነቶች አገልግሎታችንን በማይጎዳ ፍቅርን መሰረት ባደረገ መንገድ አስተያየት ሰጥቻለሁ። አስተያየቶቼ ይዘትም አካሄድም የሚመለከቱ ነበሩ። በዚህ ጽሑፍ ግን መታረም አለመታረማቸውን መገምገም አልፈልግም። አክሊል በቅርቡ በቪዲዮ ያስተላለፈውን መልእክት 2 ጊዜ ሰማሁት። አንድ ጊዜ የሰማሁት ሌሊት ከ9 ሰዓት ተኩል እስከ 10 ሰዓት ተኩል እንደሆነም ይናገራሉ። ይህ ጊዜ ጸጥታ የሰፈነበት ስለሆነ በትክክል ሰምቼዋለሁ። ስህተት ነው ብዬ ያመንኩትን ነጥብ ያየሁት በዚህ ጊዜ ነበረ። ተመልሼ ስሰማው ማስታወሻ ይዤ ቪዲዮ በየስፍራው እያቆምኩና መልሼ እያዳመጥኩም ነበረ። ያልነሳውን አላዳነውም የሚል ርዕስ የታወቀና የታመነ ንባብ ነው። የነሳውን በትክክል አውቀን በትክክል እየገለጥን ነው ወይ የሚል ጥያቄም አለኝ። ጥቅሱን ተገቢ ባልሆነ መንገድ እንደተረዳውና እንደተጠቀመውም ተረድቻለሁ። እንደ አቻዎቹ ያለ ስጋን ይዟል እያለ ደጋግሞም ይናገራል። የአክሊል እንደ አቻዎቹ ያለ ስጋ ማለት ምን ማለት ነው? የአቻዎቹ ማለት የሁላችንም ሰዎች ስጋ ማለት ነውን? ክርስቶስ ገንዘብ ያደረገው ስጋችንን ወይንስ ባህሪያችንን ነው? ባህሪያችን በተፈጥሮ አንድ ነው። የእኛ ስጋ ኃጢአት ስጋ ባህሪ ግን መሆኑን አክሊልም አይክደውም። የጌታ ስጋም እንዳቻዎቹ ያለ ስጋ ከሆነም ኃጢአተኛ ስጋ ወይም ባህሪ ነው ማለት ነውን? ይህንን እያለ ከሆነ ስተት ነው። ቢያንስ ይህንን አጥርቶ መናገርና ሰሚን ከማደናገር መታቀብ አለበት። የጌታ ስጋ እንደ ሁላችን የሰው ልጆች ስጋ ነው።
ይህም ማለት ሞት የሚስማማው ሥጋ ነው ማለት ነው። መዋቲነት፣ መታመም፣ መራብና መጠማት፣ መድከም እነዚህን ሁሉ የሥጋ የሰው ባህሪ ገንዘቦች ናቸው እንጂ በኃጢአት ምክንያት በኋላ የመጡም አይደሉም። የሳዊሮስንና የአትናቴዎስን ትምህርት በትክክል ካነበበ መዋቲ የሰው ተፈጥሮ ገንዘብ እንጂ የኃጢአት ውጤት አይደለም። ዲያቆን ያረጋል በተረጎሙ የቅዱስ አትናቴዎስ መጽሐፍ ገጽ 160 ላይ ሕጉን መተላለፍ ሲጀምር ሰውን በባህሪው የነበረ መዋቲና መለወጥ ገንዘቡ አድርጎ ወርሶታል ይላል። በቅዱስ ሳዊሮስና በቅዱስ አትናቴዎስ ትምህርት መሠረት ሞት እንጂ መዋቲነት የኃጢአት ውጤት አይደለም። መዋቲነትና መለወጥ የሰው የባህሪ ገንዘቦቹም ናቸው። ኢመዋቲና አለመለወጥ ደግሞ የእግዚአብሔር ብቻ የባህሪ ገንዘቦቹ ናቸው። እግዚአብሔር ሰውን ኢመዋቲ ሊያደርገው ፍቃድም ችሎታም አለው እንጂ ኢመዋቲ አድርጎ አልፈጠረውም። አክሊል በሁሉም ንግግር ውስጥ ደጋግሞ ስለ ጌታ መዋቲነት ሲናገር በኃጢአት ምክንያት በሰው መዋቲነት እንደመጣበትና ጌታም ያንን ገንዘብ እንዳደረገም አስመስሎ ይናገራል። ይህንን ነጥብ ለብዙ ትምህርቱ ምንጭ አድርጎ እየተጠቀመው ስለሆነ አጥርቶ መረዳትና ማረም አለበት። ጌታ ሥጋን ገንዘብ ያደረገው በተፈጥሮ መዋቲ ከሆነ በኋላም በኃጢአት ወድቆ ሞት ከሰለጠነበት ሥጋ ከፍሎ በሥጋዊ ምስጢር በግብር መንፈስ ቅዱስ በአዲስ መልክ በድንግል ማርያም ማኅፀን የተፈጠረ ሥጋን እንጂ ሞት የሰለጠነበትን ባህሪ ከሞት ነፃ ሳያወጣም አይደለም። በፍቃዱ ለሌሎች ቤዛ ሆኖ ከመሞት በቀር በጌታ የግድ ሞት የሌለበት በተፈጥሮ መዋቲነት ገንዘቡ የሆነ እንጂ ሞት በኃጢአት ምክንያት ያልሰለጠነበት ሥጋን ገንዘቡ በማድረግ ነው። የእኛ ሥጋ በተፈጥሮ ከጌታ ሥጋ ጋር አንድ ብቻም አይደለም። በኃጢአተኛነቱና ሞት የሰለጠነበት በመሆኑ የተለየ ነው። የጌታ ሥጋ መዳንን የማይፈልግና ከቃል ጋር በመዋሃዱ አዳኝ ነው። ይህንን ነጥብ አክሊልን በስሱ አንስቶታል። ነገር ግን በጉልህ መነሳት ያለበት ይህ ልዩነት እንጂ ባህሪያዊ አንድነቱ ብቻም አይደለም። የጌታ ሥጋ እንደኛ ሥጋ ነው ብለን በደፈናው ብንሰብክማ ሞት ችግር ያመጣል። ጌታ ሥጋችንን ሲያዋህድ የሰውን ባህሪ ከኃጢአት በፊት ወደ ነበረው ክብር ብቻም ሳይሆን ወደማይነገር ታላቅ ክብር ያወጣው መሆኑን አክሊል ከተናገረውም ይገኛል። ሳዊሮስና ዩልያኖስ የተለያዩበት ነጥብ ሰው ከኃጢአት በፊት መዋቲ ነው አይደለም የሚል ነበረም። ዩልያኖስ መዋቲ አልነበረም፣ ኢመዋቲ ነው ብሎ አስተማረም። ሰው ኃጢአት ሲሰራ መዋቲ ሆነ አለም። ስለዚህም ጌታ የለበሰው ሥጋም አዳም ከመበደሉ በፊት የነበረውን ሥጋ ነው። ሞት አይስማማውም። የሞተውም በፍቃዱ ነው እንጂ የሚስማማው ሥጋ ስላለውም አይደለም አለም። መዋቲነት የኃጢአት ውጤት ነው ብሎም ማመኑ ጌታ መዋቲ ሥጋን ሊዋሃድ አይችልም እንዲል አደረገው። ሳዊሮስ ግን መዋቲነት የሰው ተፈጥሮ ገንዘብ እንጂ የኃጢአት ውጤት አይደለም፣ የኃጢአት ውጤት ሞት እንጂ መዋቲነት አይደለም አለም። ልዩነቱ ካልገባን ቀጣዩን እጽፋለሁ ሲሉ መምህሩ ይቀጥላሉ። ጌታ ሰው ሲሆን መዋቲ ሥጋን ገንዘብ ማድረጉ የሰው ተፈጥሮ መዋሃዱ ነው። ነገር ግን የአዳም ባህሪ መዋቲነቱ ኢመዋቲ የመሆን ዕድል ነበረው። ይህንን ዕድል በበደለ ጊዜ አጣም። በቅዱስ አትናቴዎስ አገላለጽ ኃጢአት የነበረውን ዕድል ማጥፋቷ ብቻም ሳይሆን ሰውን ወዳለመኖር እንዲመለሱ አስጀምራው ነበር ይላሉ። ይህንን ዕድል በበደለ ጊዜ አጣም። በቅዱስ አትናቴዎስ አገላለጽ ኃጢአት የነበረውን ዕድል ማጥፋቷ ብቻ ሳይሆን ሰውን ወዳለመኖር እንዲመለስ ጉዞ አስጀምራው ነበር። ኃጢአት የሰውን ክብርና ዕድል ብቻም ሳይሆን ሕልውናውን ለማጥፋት ጉዞ አስጀምረው ነበር። ነገር ግን የፈጠረውን እግዚአብሔር ራራልንና ከጥፋት መንገድ መለሰን። ጌታ መዋቲነትን በተዋህዶ ጊዜም ያላጠፋው ስለማይችል ሳይሆን እንዲያድንበት ፈልጎም እንዳይጠፋ ስለፈቀደ ነው። ሞትን በፍቃዱ ለመቀበልና በእርሱ ሥጋ ለማጥፋት መዋቲነቱ መቆየትም ነበረበት። መዋቲነቱን በተዋህዶ ጊዜ ከራሱ ሥጋ ላይ ካጠፋው እርሱ ኢመዋቲ ይሆናልና ሞቶ ቤዛ ሊሆነን አይችልም። በሞቱ ለሞት ደምስሶም እንዳለው ሞትን አግኝቶም ሊውጠው ወይንም ደግሞ ሊያጠፋው አይችልም። ሞት ጌታን መያዝና ማጥፋት አይችልም። እርሱ ንጹሕ ነውና በፍቃዱ ካልሆነ ሊይዘውም አይችልም። በፍቃዱ ሊይዘውም የቻለው ደግሞ ሞትን ለማጥፋት ራሱም ስለፈለገ ነው እንጂ ሊሞት ስለተገደደም አይደለም። ይህ ነጥብ በአባቶች ትምህርት በዝርዝር የተገለጠ ነው። አትናቴዎስና ሳዊሮስ ደግሞ ይበልጥ አብራርተውታል። በዚህ ጉዳይ ላይ ተመልሼ እመጣለሁ። ነገር ግን ለጊዜው አክሊል
ማብራሪያ ውስጥ ያለው ችግር ሟርተኝነትና መለወጥን ወይም ደግሞ ሞርታሊቲንና ኮራፕቲቢሊቲን ጌታ ስለተዋህደው ሥጋ ስንናገር የኃጢአት ውጤት የሆነ ሞትንና ጉስቁልና አድርጎ ማቅረብ ይታያል። ይህ የኔ እይታ ብቻ ከሆነና ራሱም ሆነ ሌላ ሰው እይታዬን እንዳስተካክል ከረዳኝ አርማለሁ። የአክሊል መልእክት በሚዲያ የተላለፈ ስለሆነ እንጂ ጉዳዩን በሚዲያ ማንሳት ያለውን ጣጣም እረዳለሁ። በፍቅርና በእውነት ቤተ ክርስቲያንን ማዕከል አድርገን ደግሞም ራሳችንንና የሚሰሙንን ለማነጽ ከተነጋገርን ችግር አያመጣምና በዚህ መንፈስ እዩልኝ ሲሉ መምህር አእምር አሸብር መልእክታቸውን ይጠቀልላሉ። ሰላም ለሁላችሁ ይሁን ሲሉ የመጨረሻ መልእክታቸውንም ያስተላልፋሉ። እመቤታችን ምንም የወረሰችው ኃጢአት የለም። ምንም እንከን የለባትም። እድፈት የለባትም። ንጹህ ናት። ንጽሕተ ንጹሐን ቅድስተ ቅዱሳን ናት። ኦኬ። ልክ አንዳንድ ሊቃውንትም እንደሚሏት ለምሳሌ እንደነ ግሪጎሪ ታውማቱርገስ እንደነ አርጌንስ ያሉት እንደሚሏትም ኢማኪሌት ኦፍ ኢማኪሌትስ ናት። ንጽሕተ ንጹሐን ናት እመቤታችን። ግን ይህ ማለት ግን የወደቀውን ባህሪ ወይም የወደቀውን ስጋ ግን አልያዘችም ማለት አይደለም። የወደቀውን ስጋ መያዝ ማለት ኃጢአተኛ መሆን ማለት አይደለም። ኦኬ። ምንድነው በአጭሩ የወደቀው ስጋ ከተባለ በአባቶቻችን ትምህርት ውስጥ አሁን እናየዋለን። የቅዱስ አትናቴዎስንም ሰው አዳም ኃጢአትን አደረገና እንግዲህ ሞት ተፈረደበት። ያ ሞት በዛ በባህሪ ውስጥ ያንን ባህሪው በጣም ተቆራኘው። ወደዛ ወደ ባህሪው ወደ ስጋው ዘልቆ ገብቷል። ሞት ማለት ነው። ሞት ብቻ ሳይሆን ሞቶ መቅረትም አክቹዋሊ ዘልቆ ነው የገባው ወደ ስጋው፣ ወደ አዳም ስጋ ወይም ወደ አዳም ባህሪ። ምክንያቱም እግዚአብሔር አንድ ጊዜ ፍርድን አስተላልፏል አስቀድሞ። ያን ከዛ በበላህ ጊዜ ሞትን ትሞታለህ ብሎ ተናግሮ ስለነበረ ፍርድን አስተላልፎ ስለነበረ በላ አዳም። ስለዚህ የእግዚአብሔር ፍርድ ይፈጸማልና ሞት ወደ ባህሪው ዘልቆ ገባ። ሞት ወደ ስጋው ዘልቆ ገባ። ከዚህ በፊትም ነገረ ማርያም ላይ ድንግል ማርያም የወደቀ አዳም ስጋ ላይ ያዘች እንዴ 2 ዙር ገብቻለሁ ዩቲዩብ ላይ በቲክቶክ ላይ 2ቱም ዙር ላይ ስገባ 2ቱም ጋር ያደረኩት ትምህርት አስተምረኝ ነው የወጣሁት። በቃ አለቀ። የቤተክርስቲያን ትምህርት ይሄ ነው። እኔ ጉዳይ ከትምህርት ጋር ነው፣ ከግለሰብ ጋር አይደለም። የኔ ጉዳይ ትክክል ከሆነች የምትሆነው ቤተክርስቲያን ናት። አለቀ። በዚህ መንገድ ካረግ ነው ሰዎቹ እዚህ ቲክቶክ ያለ መንደር ሁሉ ይስተካከላል። በነገራችን ላይ በጣም ሻርፕ ነው የሚሆነው ሰው ራሱ። ምን አለ ወንድማችን፣ በቃ አለቀ። እንዲህ እኮ ያሉ ሰዎች እኮ አሉ። በጣም ጥቂት ናቸው። በጣም ሰዎች እኮ አሉ ጎበዞች። እነገሌ እንደዚህ ከዚህ መረጃ ይሄን መረጃ አቅርቦ ሰምቼዋለሁ፣ አንተ ደግሞ እንዲህ ብለሃል፣ እስቲ እቺ ነው ብትታይ በጣም ቆንጆ ነው። በቃ እንዲህ የሚሉ ሰዎች እኮ አሉ። አሁን ደግሞ ልክ የዘማርያምን ወስድና የዛ የሚሰደውን በሙሉ ጥንብርኩስ አርግቶ በስድብ መንገድ ይገልጻል። በቃ የዘማርያምን ኮስተር ትክክል ነው ካል ትክክል የሆኑ ሌላ መረጃ ጨምርና እውነተኛውን አሳይ። በቃ ለምን ትሰደባለህ? እዛ ጋር ያለው ደግሞ ይወስድና እዚህ ጋር እነ ዘማርያም ሲጠቅሱ ለምን እነ ዘማርያም ይጠቅሳሉ? ደግሞ ጥንብርኩስ የሚሰደብ ሰው አለ። ለምን ትሰደባለህ? አንተ ያቀረብከው መረጃ ያለ መቀበል መብት የለኝም እንዴ እኔ? እና ይሄ በጣም ፍርደ ገምድልነት ነው። ስለዚህ ትርፍ ቃላቶች መለዋወጥ አይጠበቅብንም። የቤተክርስቲያን ልጆች ነን ሁላችንም። ማናችንም ከማናችንም እንበልጥ አይደለንም። እኩል ነን። ልጅነታችን እኩል ጥምቀት ነው ያለን፣ እኩል ሜሮን አለን፣ እኩል ቁርባን አለን እንጂ አንተ ስፔሻል የሆነ ጥምቀት አለ፣ ለአንተ ስፔሻል የሆነ ቁርባን የሚባል የለንም። ማንንም ነው። እኔ እዚህ ጋር ሳወራ ብዙ ከኔ የተሻሉ መምህራን ከስራሉ፣ እነሱ ማክበር አለብኝ። ዘማርያምን ቁጭ አድርጎ ሊያስተምሩ የሚችሉ አሉ። እኔ እድል አግኝቼ ዛሬ ስለተሰማው ነው ስለተደመጥኩኝ የፈለኩትን የማውራት መብት የለኝም፣ የፈለኩትን የመሳደብ መብትም የለኝም። የሰሙ ደግሞ ሐዋሳን ታውቃታለህ አንተ፣ አልመክርህም። ሐዋሳ ገብርኤል በነበጋሻው ስንት ነገር ነው ያየነው። ምን ለአንተ አዲስ ነገር ነው? ገብርኤል ቤተክርስቲያን ውስጥ እንዴት ነበር የነበረው? በገመድ ለሁለት ተከፍሎ በዚህ በኩል ማህበረ ቅዱሳን አንድ ግቢ እዛ ገብርኤል ቤተክርስቲያን ውስጥ፣ በዚህ በኩል ደግሞ የበጋሻው ደጋፊ ሆኖ በዚህ በኩል ሆኖ በገመድ እንደዚህ ታስሮ አይደለ ድንጋይ ሲወራወር ነው የነበረው። ከዚህ በኋላ በበጋሻው ቀንታችሁ ነው እንደዚህ ብላችሁበት ነው እናንተ ኮምፕሌክስ ነው ማህበረ ቅዱሳን ነው ምናምን። ዛሬ ምን አዲስ ሆኖብን አንተ? ራሱ ስሙ እኮ አልተቀየረም። ራሱ ስሙ ራሱ አልተቀየረም። በቃ እቺ ድሮ የነበረች ናት። በቃ አለቀ። በእርግጥ አሉ ቀንተው እንደዚህ የሚያደርጉ ሰዎች አሉ። በእርግጥ አሉ በጥላቻ የሚናገሩ ሰዎች አሉ። ይሄንን ማካድ የለብንም። በሙሉ ግን የሚቃወም ሰው ትክክል አይደለም የሚል ግን ቀንቶብኝ ነው ግን አይባልም።
መለየት አለብን። ይሄንን እኔ ላይ እኔ ማስተምረውን ትምህርት ሁሉ አጌንስት የሚሆን ሰው በሙሉ ለዘማሪያም ቅናት ስላለበት ነው ይባላል። በጥላቻም ይናገራል እንዳይጣላ። ይሄ የሁላችን ጠላት ነው። በቃ ነው በጥላቻ ማየት የማይፈልግ በቃ የመደመጥ ሰው ሲሰማ ለምን እኔ አልተደመጥኩም ብሎ ኮምፕሌክስ ሲገባ ሰው አለ። በጣም ትክክል። ይሄንን ኮምፕሌክስ ጋር ነው የምንቃወመው። አለቀ። አንተ የምትናገሩት ትምህርት ትክክል አይደለም በተባለ ቁጥር ግን ከነዛ ጎራ እዛ ቅርጫት ውስጥ እየከተትከው እዚህ ቦክስ ውስጥ ግባ። አንተም ቅናት ነው፣ አንተም ቅናት ነው፣ አንተም ቀንተብኝ ነው፣ አንተም ኮምፕሌክስ ውስጥ ነው ካልክ ግን ነገ ችግር አለ ማለት። ቤተክርስቲያን ሰው አልተረፋትም። ያውም በዚህ ዘመን ግን ታሳዝነን ቤተክርስቲያን። እባካችሁ ቤተክርስቲያን ታሳዝነን። አሁን ያለችበት ጊዜ በጣም የሚበቃ ይመስለኛል። እዛ ሲኖዶስ ተከፋፍሏል። በትግራይ ክልል መታቆት ነው። ገና አንድ አልሆንም። በዚህ በአማራ ክልል ጎጃም ላይ ቅባትና ጸጋ አለ። በዚህ በኩል የዘር ፖለቲካ አለብን። ተመልከቱ። በዛ በኩል ደግሞ መዋቅራዊ የሆነ የመንግስት ጥቃት አለ። ይሄ መራት የሚከብደው ሰው አለ። በዚህ ላይ አሁን ስደት ይጨመራል። ምን አሳጓጓን? ሰው ስገብቶ ለማውጣት ምን አስቸኮለንስ? ከተቃወምክ ትምህርት ላይ በቃ አለቀ። ትምህርት ላይ መናገር መች ሰው ተረፈንና መንግስት ሰማያት ቀርባለችና ንስሐ ግቡ ብላ እንኳን እኛ እንዳንጠፋባት አይደለም ሌላው የጠፋው እንዲመለሰን ቤተክርስቲያን የምትፈልግ ለምን ቲክቶክ ታዲያ እናገለግላለን? የጠፋውን ፍለጋ አይደል እንዴ? ቁጥር ለመቀነስ እኮ አይደለም፣ የጠፋውን ፍለጋ ነው አይደል? ዓላማውን የሳተ እንዳይሆን። ስለዚህ በግል አንተ ምን አድርገሃል? አሁን እናንተን ስለማይመለከት ለምእመናን ስለማይሆን እሱም በውስጥ የምናወራው ነው። አንዳችን ለአንዳችን እንዳደረግን አንዳችን ለማዳን ምን ያክል ርቀት ተጉዘናል የሚለው ጊዜ ይፈተዋል ማለት ነው። እሱን እናየዋል። እስከዛው ድረስ መፍትሄው ምንድን ነው? አማናዊ ትምህርት ይዞ ትክክለኛውን ትምህርት ይዞ በማስረጃ ማውራት። ሐሜት፣ ስድብ የሚሳደብ ሰውን ውጡ፣ እናንተ አትካተሉት። ላይቭ የምትከፍቱ ሰዎች ደግሞ ጥንቃቄ አድርጉ። ለህዝቡ አስቡለት። ከፍታችሁ ስድብ አታስተምሩት። ምን ያደርግለታል? ከፍታችሁ ነቀፌታ አታስተምሩት። ምን ሆነ ያ ሰውዬ? ምን ያርጋችሁ? በእውነት አያሳዝንም? ያ ህዝብ ስንት ነገር እያለ በዚህ መንገድ ልጁ ሰውን ስናደናቅሮ ራሱ አያሳዝንም እንዴ? እዚህ ይሄ በጣም ትክክል አይደለም። በጣም ላይቭ ከፍተን እንዴት ሰውን እናማለን? ቦታ እንደው አይደብርም ትንሽ? እነገ እንደዚህ ናቸው እነገ እንዲህ ናቸው ላይቭ ከፍተን ትንሽ አይከብድም? እንደው ለህሊና ራሱ አይከብድ? ትንሽ አይጸንም?